ካሳለፉት ታሪክ ጌታኔን የወደደበት ፍቅር በህይወታቸው አባቶቼ ባቀበሉኝ ትኩሳት አሁን ላለው ለእኛ መከራ ሌሎችን ግን ወደ ክርስቶስ ይጠራ ነበር። ወጣቶችና ቤተክርስቲያን የሰው ጥላቻ በልቤ ውስጥ ነበር። ብዙ መከራ ውስጥ ነው። እኔን ብቻ ምድር ላይ የሚያስቀር የወጣቶች አገልግሎት ነገርኩኝ ሁሉ እስካደርግልህ ድረስ አልለቅህም። የመንፈስ ቅዱስ እንቅስቃሴ በብዙ ተግዳሮት ውስጥ አልፎ ነው የኛ ቢሆን ደርግ ዘመን ውስጥ እንደምንነገር ነገረን መንፈሳዊ ሁኔታ እግዚአብሔር ነግሮናል። መከራ እና ክርስትና መንፈስ ቅዱስ ያኔም ይሰራል፣ አሁንም ይሰራል። መከራ ጌታን ትተን ላለመሞት ጌታን አስከብረን ለማለፍ ብቻ ነው። አስቸጋሪ ጊዜ ነበረ። ተደበደብንና ውሃ ውስጥ ተነክረን ከወጣን በኋላ ከ50 ዓመታት በላይ ገጠር ላይ እኮ ወንጌል ሰርተን ቢሆን ኖሮ ሻሸመኔን የሚያቃጥል ትውልድ አይመጣም። በጌታ ቤት ውስጥ እኔ ወንጌል ስርጭት የማሰራ ሆነ ቤተክርስቲያን ምድር ላይ መኖር የለባትም፣ እኔም መኖር የለብኝም። ከህይወታቸው የሚናገር ህይወት በሌለበት የሚናገር ምላስ ሊገባ አይችልም። ሰላም ጤና ይስጥልኝ ውድ የዋርካ ኪንግደም ሚዲያ ቤተሰቦች፣ ዛሬም እንደገና በእግዚአብሔር ቸርነት ተገናኝተናል። ዛሬ አንድ ለየት ያለ እንግዳ ይዤላችሁ ቀርቤያለሁ። ይህ እንግዳዬ ከ50 ዓመታት በላይ በጌታ ቤት ውስጥ ያገለገሉ ከህይወታቸው ብዙ የምንማር ሰው ናቸው። ዛሬ ካሳለፉት ህይወትና እንዲሁም ከገጠማቸው መከራ በጣም ብዙ እንማራለን። አብራችሁን ቆዩ። ፓስተር፣ እስቲ ስለ አስተዳደግህና ደግሞም እንዴት ወደ ጌታ እንደመጣ ብታጫውተን። እኔ ፓስተር ታደሰ ገብረ ማርያም እባላለሁ። አሁን እያገለገልኩ ያለሁት በምዕራብ አርሲና አካባቢው ሙሉ ወንጌል ክልል ጽሕፈት ቤት የወንጌል ስርጭት ክፍል በማስተባበር ነው ማገለግለው። ይሄ በህይወቴ ከማስታውሳቸው ትልቅ ነገሮች እና ከማረሳቸው ህይወቶች መጀመሪያውና ዋናው ጌታን የተቀበልኩበት ወደ ጌታ የመጣሁበት ጊዜ ነው። እኔ ጌታን ከመቀበሌ በፊት አባቴ ቄስ ናቸው። ከቄስ ቤተሰብ ነው ወደ ጌታ የመጣሁት። የኛ ቤተሰብ የኦርቶዶክስ ቤተክርስቲያን እምነት ተከታዮች ይሆኑ እንጂ በተለያየ አቅጣጫ በባዕድ አምልኮ ከታሰረ ቤተሰብ መካከል ነው የመጣሁትና የኔ እናትና አባት በዶዶላ ከተማ ደነባ በሚባል ቦታ ነው የተወለድኩት። የኔ እናትና አባት በትዳር ከ60 ዓመት የሚያህል አብረው ቆይተዋል። ወደ 26 ልጆች ወልደዋል። ከ26ቱ ውስጥ 22ቱን ይከተሉት የነበረው የባዕድ አምልኮ መንፈስ ጨርሷቸው 4 ነን የቀረነው፣ 2 ወንዶችና 2 ሴቶች። በዚህ አይነት ቤተሰብ መካከል ነው ተወልጄ ያደግኩት። የመጀመሪያ ደረጃ ትምህርቴን የተማርኩት በዶዶላ መካነ ኢየሱስ ትምህርት ቤት አንደኛ ደረጃ ትምህርት ቤት ሌንሾ በሚባል ቦታ ነው የተማርኩት። እኛ በተማርንበት ጊዜ የቢዩ መካነ ኢየሱስ አይደለም የሚባለው፣ ዳንሽ ሚስዮን ነው የሚባለው። እዛ ነው የተማርኩት። 5፣ 6፣ 7 እና 8 ዶዶላ መለስተኛ ሁለተኛ ደረጃ ትምህርት ቤት ነው የተማርኩት። ሃይስኩል በዶዶላ ሁለተኛ ደረጃ ሃይስኩል ነው የተማርኩት። በዚህ ሁኔታ ያለው በህይወቴ ውስጥ የሁል ጊዜ የማልረሳው ከ6 እና 7 ዓመት ዕድሜ ጀምሮ ከፍተኛ ከየት እንደመጣ የማላውቀው ሰው የማልችለው የሰው ጥላቻ በልቤ ውስጥ ነበር። ሰው የተባለ ሁሉ ከዛ የተነሳ ምንድነው አስበው፣ እግዚአብሔር ወይ ሰው ሁሉ ከምድር ላይ ጨርሶ እኔን ብቻ ምድር ላይ የሚያስቀር መርዝ ወይም መሳሪያ ለምን አትሰጠኝም ነበር ጸሎቴ። የመጀመሪያው ጸሎቴ ስትሮንግ ነው። ጥላቻ ሰው የመጨረሻ ሰው የሚባል ነገር ሳይ ይሄ ሰው ምድር ላይ መኖር የለበትም፣ መሞት መጥፋት አለበት የሚል ስሜት ነው ውስጤ ያለውና ይሄ መንፈስ ውስጤ ያደገ ቤተሰቦቼ እና ማንም ግን ውስጤ ለኔ በቃ ሰው ኤክስትሪም ይጠላል እና እንደዛ እንዳለው በ1968 ዓመተ ምህረት በ60 ዓመተ ምህረት ኢትዮጵያ አየር ኃይል
ገብቶ የነበረ ታላቅ ወንድሜ እኔን 11 ዓመት የሚበልጠኝ ታላቅ ወንድሜ አየር ኃይል ከገባ በኋላ በየዓመቱ ቤተሰብ ለመጠየቅ ይመጣል። ቤተሰብ ለመጠየቅ ሲመጣ የዞረ ሰዎችም ይመሰክራል፣ ለቤተሰብም ይመሰክራል። ከዛ እቤት ጠራኝና ናስቲ ብሎ እጁን ላይ አደረገና ወደ ውጭ ወጣ ብለን ወደ ጓሮ ዞር ብለን እንደዚህ አለኝ። ከአንደኛ ዮሐንስ ላይ አንድ ጥቅስ በቃሉ ተናገረ። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን እንዴት እወዳለሁ ይላል። ወንድሙን የሚጠላ ነፍሰ ገዳይ ነው፣ ነፍሰ ገዳይም የእግዚአብሔር መንግሥት እንዳይወርስ ታውቃላችሁ የሚል ጥቅስ ሲናገር እኔ አውቶማቲካሊ ሊቆጣጠረው በማልችለው ፍጥነትና ቅጽበት የሆነ በቃ ከባድ መሳሪያ ተመቶ የወደቀ የሞተ ያህል ተሰማኝና ደነገጥኩ። ምንም ተነጋገርን። ከዛ በፊት ይሄ አሁን የነበረኝ ስሜት እንዳለኝም አያውቅም፣ እሱም አያውቅምና ከዛ አስተሳሰቤ ወዲያው ልገልጸው አሁን ይሄ ነው ብዬ ልገልጸው በማልችለው ፍጥነት አስተሳሰቤ ተቀይሮ እዛ ያለው ከዚህ በኋላ እኔ ሰው ሁሉ እግዚአብሔር ይወዳል እያልኩ እግዚአብሔርና ሰውን እየወደድኩ መኖር ነው ህይወቴ ብዬ በውስጤ ወሰንኩ ማለት ነው። እነሱ በውስጤ በቃ ይህን ውሳኔ ወሰንኩ። ከዛ በቃ አስተሳሰቤ ተቀየረ። ከዛን ቀን ጀምሮ ያለ ጌታን የተቀበልኩለት ለእግዚአብሔር ያለኝ ፍቅርና ለሰዎች ያለኝ ፍቅር በተለየ እኔ ልቆጣጠረው አሁን ልገልጸው በማልችለው ፍጥነትና ክብደት ውስጥ ገባ ማለት ነው። የመጀመሪያው ጌታን የተቀበልኩበት ሁኔታ ይመስላል። ቀኑን አስታውሳለሁ። በ68 ዓመተ ምህረት ነሐሴ 12 ከቀኑ 10 ሰዓት ገደማ በሚሆን ጊዜ ነው ጌታን የመሰከረልኝ። በዛ ጊዜ አስተሳሰብ የተቀየረ፣ ደስ አለኝ። በቃ ሰው ሁሉ ከዛ በኋላ ምን አይነት ስሜት ውስጥ የፈጠረ ከዛ በኋላ የማየውን ሰው ሁሉ ይህንን ሰው እየሳምኩት ተቅሜ እየሳምኩት ጌታ ይወዳል፣ እግዚአብሔር ይወዳል የማለት ስሜት ሁሉ ይመጣብኛል። እና እንደውም ያኔ ገና ጌታ እንደተቀበልኩ ጊዜ ፕሮግራም ውስጥ ሞቅ ካለ ምን ካለ ብድግ አድርጌ ወንድሞችን ተሸክሜ የሳምኩ ወዲና ወዲያ እሮጣለሁ። እንደሱ በእነሱ አይነት ሁኔታ ወደ ጌታ መጣሁ። ህይወቴ ምንድን ነው እስኪ ለእኔ ህይወት ርዕስ የምሰጠው ብዬ ምንድን ነው ብዬ ሳስብ ከጥልቅ ጥላቻ ከጥልቅ የሰው ጥላቻ ወደ ጥልቅ የሰው ዘላለማዊ ፍቅር ያደረሰኝ ህይወት የሚል እንደምሰጠው የህይወቴን ታሪክ በሙሉ ይጠቀልልልኛል። እና እንደዛ አይነት ሁኔታ ወደ ጌታ መጣሁ። ወደ ጌታ ከመጣሁ በኋላ 8 እንግዲህ 69 ነው። ከ69 በኋላ እኛ አካባቢ በክርስትና ምክንያት ስደት ይበዛበት የነበረ አካባቢ ስለሆነ በ69 ዓመተ ምህረት መስከረም ላይ የወጣቶች ማህበር ሲቋቋም መጀመሪያ ማሰር ሰው ማሰር የጀመረለት በእኛ ነው የጀመረው። እኛ ሌሎችም አንድ አሁን ውጭ ሀገር ያለ አስቻለው ተሾመ የሚለው ጓደኛ ያለ አንድ ወደ ጌታ ሄደ አበራ ኃይለማርያም የሚባል ጓደኛ ያለኝ እሱ ወደ ጌታ ሄደዋል። አንድ ሳሙኤል ጃራ የሚባል መካነ ኢየሱስ የሆነ ያን አበራና ሳሙኤል የመካነ ኢየሱስ አባላት ናቸው። እኛ አዮማ ወጣቶች ስብሰባ እያለ እኛ ኔሾ ሚሽን ፕሮግራም የነሁድ ፕሮግራም እዛ ፕሮግራም ጨርሰን ኳስ እየተጫወትን እያለን መጥቶ ሰብስቦ ወሰዱን። ወደ 15 ምናምን የሚሆኑ ወጣቶችን ሰብስበው የወሰዱን። መጨረሻ ላይ 4ታችንን ወደ እስር ቤት አስገቡንና የተወሰነ ጊዜ ታሰርን። ከዛ በኋላ ተፈታን። እስር ቤት ተርክዞ ነው። በዚህ አይነት ሁኔታ ህይወት የቀጠለ። በእንደዚህ አይነት መንገድ ወደ ጌታ መጥቼ ከዛ ጊዜ ጀምሮ እንግዲህ ጌታን እያመለኩ እናቴ ቤተሰቦች አርሲ ውስጥ እኔ እናት አርሲ ስሬ አካባቢ ነው የቴ አካባቢ ነች። እዛ ነው የተወለደችው። እዛ እሷ ያለችበት አካባቢ ይሄ አርሲ ታየ ጉና የሚባሉ የተለያዩ ባዕድ አምልኮች አሉ። የእሷ ቤተሰቦች በከፍተኛ ደረጃ ባዕድ አምላኪዎች ናቸው።
ከሷ እንደሰማሁት ሌሎችም እንዳልኩት ያ ቤተሰብ እዛን ጊዜ በየወሩ 2 ከብት ለዛ ለሚሰዋው እንትን ያለ እናቴ ደግሞ ከዛ በኋላ ዝቅጣይ በኋላ ትዳሩና እኔ ሳቅ በእንትን አካባቢ እዚህ ወደ ሲዳሞ ወደ ዳይ አካባቢ ያሉ አባ መርሳ የሚባሉ ጠንቋ ያሉና በየጊዜው ላይ መጣል። እሷ ደግሞ በጣም ስትሮንግሊ እሳቸው አምላኪ ነች፣ እሳቸው ተከታይ ነች። በዛ አይነት ሁኔታ ነው ባዕድ አምልኮ ውስጥ የነበሩትና ልጆች ይሞቱ ነበር በየጊዜው። ለምሳሌ እኔ ማስታውሰው የኔ ታላቅ ወንድም ስሙ ተስፋ የሚባል በ9 ዓመቱ ሲሞት እኔ አውቃለሁ። አትሊስት ለይቼ ወንድሜን ማጣቴ ምናምን እንደዚህ ባላሉ እሱ 9 ዓመቱ ሲሆን እኔ አትሊስት 7 ዓመቴ ሊሆን ይችላል። ግን አውቃለሁ የለቅሶ እንትኑ በደንብ ይመጣልኛል። ከእሱ ጋር ደግሞ በጣም ተቀራርበን አብረን ስለምንውል ምን ስለምንል አውቃለሁና በዛ አይነት ሁኔታ አንዳንዶቹ በአጭር ዕድሜ፣ አንዳንዶቹ ተወልደው በሳምንት ተወልደው በወር 6 ወርም ቆይተው ዓመትም ቆይተው 2 ዓመትም ቆይተው ይሞታሉ። የሞቱ እንትን ያሉ ቀጠለ። ከዛ በኋላ ታላቅ ጌታችን የመጀመሪያ እናቴ አባታችን ልጅ አሁንም አሳሳ ነው ያለችው። እሷ ራሷ ወደ 6 ልጆች ሞተዋል እሷ ስትወልድ። እና ይሄ የልጅ መሞት የተገታው ይሄ እኛ ታላቅ ወንድም ጌታን ከተቀበለ በኋላ ነው ገብ ያለው። በኋላ በተለያየ ጊዜ በጣም ትልቅ ፈተና ነበርና በአጭር ዕድሜ በረጅም ዕድሜ ሞቱ። ኦልሬዲ በዚህ አይነት ሁኔታ ነው እንትን ያሉት። ጋንት አሰራር ጋር የተያያዘ ነገር ስላለ እሱ ነው ጨረሳቸው ብዬ ነው አምነው። አሁን ውድ የሚዲያችን ተከታታዮች እጅግ በጣም የሚገርም ጊዜ እያሳለፍን ነው። አሁንም ደግሞ ከኛ ጋር እንድትቆዩ እየጋበዝን ይሄን ቤት ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ ላይክ ሼር በማድረግ እንድታጋሩ አብረን ጌታን እናገልግል እላለሁ። እግዚአብሔር ይባርካችሁ። በጣም ድንቅ ነው። እስቲ ቀጥለን ደግሞ እንዴት ወደ አገልግሎት እንደገቡ ቢያጫውቱን። በየዓመቱ በቃ 69 70 71 እስከ 81 ዓመተ ምህረት ድረስ በየዓመቱ ከተማ ውስጥ ያለን ክርስቲያኖች በግንቦት ወር እንታሰራለን። እኛ ስንታሰር ብዙ ሰዎች ይሄ መጀመሪያ ጌታን ስቀበል ውስጥ የገባው የጌታ ፍቅርና የሰው ፍቅር ውስጥ እየጨመረ መጣ። ስለዚህ ሁልጊዜ ውስጥ የማሰቡ ምንድነው ዓላማ የሚል ጥያቄ ሰው ሲጠይቀኝ እኔ በሕይወቴ ዘመን ጌታን ማክበርና ማስከበር ነው የኔ ዓላማ፣ ሌላ ዓላማ የለኝም ነው። ከዛ ጌታን ከተቀበልኩበት ውስጤ በጣም ከፍተኛ እንትን ነበር። ስለ አገልግሎት ብዙ አላውቅም፣ ስለ ጥቃይም ብዙ አላውቅም። ግን ይሄ የጌታ ፍቅር በጣም እየጨመረ በውስጤ ሲመጣ በቃ ከምንም ነገር በላይ ምንም የምበላው ጠጣው ምንም የሚለው አይመቸኝም። የሚመቸኝ ጌታን ማገልገል፣ በአሁኑ ምክንያት ብቻ የጌታን ስራ መስራት፣ ለማገልገል መመስከር፣ የተለያየ ነገር ማድረግ እሱ ውስጤን በቃ እየተቆጣጠረው መጣውና እየቆየው ስመጣ እግዚአብሔር በተለያየ ነገር በሚገባኝ መንገድ እናገር ጀመረ። አንዱ እኔን የተናገረበት እግዚአብሔር ቃል ሕዝቅኤል ላይ ያለው ቋንቋቸውን ወደ ማታውቃቸው አልልክህም፣ በእኔ ላይ ወደ አመፁ ቢሰሙ ባይሰሙ ትነግራቸዋለህ የሚለው በቃ እሱ በጣም የተቆጣጠረ ስለ ጥሪ ጊዜ ሁሉና ሌላው የነገርኩህን ሁሉ እስካደርግልህ ድረስ አልለቅህም የሚለው ለያዕቆብ የተባለው ቃል እነዚህ ውስጤን በጣም ብዙ ነበር። ፕሮግራሞች ላይ ሌሎች አካባቢዎች ዝም ብዬ ሄጄ እግዚአብሔር በተለያየ መንገድ ይናገረኝ ነበር እና ውስጤ በቃ ጌታን በማገልገል ደስተኛ ነኝ። ምን ስለሆነ ዓላማዬ ቶታሊ አእምሮዬ ሁሉ በዛ ቁጥጥር ስለሆነ ጊዜውም ስለነበረ ያኔ የአገልግሎት እድል ሰፊ ነው። እኛ ሁሉም ነገር ነው። አቋያውም እኛ ነን፣ ሰባኪውም እኛ ነን፣ አጽናኙም እኛ ነን፣ ፓስተሩ እኛ ነን። ምንም እንትን የለውምና እነዚህ ለእኔ በአገልግሎት ልቤ እንዲያዝ ትልቅ አስተዋጽኦ አደረጉልኝ።
ደስ ያስባለሁ። እንዳልኩ የተማርኩት መጽሐፍ ቅዱስ ሚሽን ስለነበረ መካኒሱ ስለነበረ እዛ ደግሞ ሁል ጊዜ ጠዋት መጽሐፍ ቅዱስ ይነበባል። ያ የሚነበብ የመጽሐፍ ቅዱስ ታሪክ ምናምን ደስ ይለኛል። እሱን ማንበብ ደስ ይለኛል። የኔ አባት ደግሞ ቄስ ስለነበሩ አስተማሪ መጽሐፍ ቅዱስ የሚያነብ ተማሪ ጎበዝ ይሆናል የሚል ፍልስፍና ስለነበራቸው ኖርማሊ መጽሐፍ ቅዱስ ማታ ሁለት ምዕራፍ ቆመ አንብብ አነባለሁ። ፊደል ሳትገድፍ በትክክል አንብብ እያሉ አነባለሁ። እንግዲህ እግዚአብሔር እነዚህ ሁሉ ነገሮች ሲያደርግ እኔ ማላውቀው ዓላማ ነበረው። ከዛ በኋላ አንዳንድ የቀደሙን አገልጋዮች የበሰሉ ናቸው። ውስጣችን ያለውን ነገር ያዩና ያበረታቱ ነበር፣ ይመክሩናል። እስቲ እንደዚህ ይሉናል። ገፍተው እኛ እንድንነባ ያደርጉንም፣ ግን ውስጣችን ያለውን ነገር አይተው እንድናገለግል ያደርጉናል። እነሱ ሊያገለግሉ ሲሄዱ ይዘውን ሄዱና ቁጭ ብለን እነሱ ሲያገለግሉ እናያለን፣ ሰው ሲመክሩ እናያለን። ከዛ በኋላ የተወሰነ እንትጡና እስቲ ይህንን እንዲያርጋችሁ ከዚህ እስከዚህ አስተምሩ እንደዚህ ይሉናል። እነዚህ ነገሮች በቃ ለጌታና ለአገልግሎት ያለኝ ፍቅር ውስጤ የጨመረ መጣ። በኋላ ግልጽ የሆነልኝ ሲመጣ ቤተክርስቲያንም ያኔ እንግዲህ ደብዳቤ ጽፎ ጥሪ ያስገብቶ ምናምን የለም። የቀደሙን አገልጋዮች ናቸው እኛ ውስጥ ያለውን ነገር አይተው ይሄ ነገር ውስጥ ያሉ ለዛም ያበረታቱን። እኛ ጋር የበሰሉ ፓስተር ጻድቁን፣ ፓስተር ተስፋዬ ስዩም፣ ሌሎቹ እነ በለጠ ሀብተ ጊዮርጊስ እነሱ የኛ የቀደሙ አገልጋዮች ናቸውና ከዛ በኋላ ፓስተር ይልማ ዋቄ ረጅም ዘመኛ ነውና እሱ ጎባ ይማር ስለነበረ እነ ፓስተር ጻድቁን በደንብ ያውቃልና ስለነሱ ጥሩ ነገር ይነግረናል። ስለ አገልጋዮቹ እዛ ስላለው ስለ መንፈሳዊ ስራ ይነግረናልና ከዛ በኋላ እኔ አንድ ጸሎት መጸለይ ጀመርኩ። እዛ ስለነበሩ የሙሉ ጊዜ አገልጋዮቹ ስለነ ፓስተር ጻድቁ፣ ስለነ በለጠ ሀብተ ጊዮርጊስ፣ ወንጌላዊ በለጠ ሀብተ ጊዮርጊስ፣ ስለ ፕሮፌሰር ባትክ በቀለ ከነሱ ጋር የነበረ አለማየሁ መኮንን የሚባል አለ። እዛ ስላለው ፍቅርና እነሱ ለእግዚአብሔር ስላላቸው ቅናት፣ ለእግዚአብሔር ስራ ስላላቸው ኮሚትመንት ይነግረናልና በቃ በዛ ምክንያት ሰው ወደን ቀረን ማለት ነው። ከዛ በኋላ ምን ብዬ ጸልይ ነበር? እግዚአብሔር ወይ እኔ ለማገልገል ብቁ አይደለሁም፣ ሙሉ ጊዜ ለመስጠት እኔ አልበቃም፣ እኔ ለዚህ አልጠቅምም። ግን እንደው እግዚአብሔር በህይወቴ ዘመን ወደድከኝና ከመረጥከኝ አትሊስት የእነዚህን አገልጋዮች እግር እያጠብኩ የመኖር እድል ሰጠኝ ብዬ ሲሪየስሊ ጾም ጸሎት እየጸለይ ነበር። ሲሪየስሊ ነው ጾም ጸሎት እየጸለይ እሱ የነገረኝ እነሱ ውስጥ ያለው ነገር በቃ ውስጤ በጣም ስለገባ በቃ እንደዚህ። ከዛ በኋላ ዶዶላ እኔ ደርኩበት አገር የነበረው ቤት ብቻ ነው። በኋላ አባታችን ከእሳቸው ጎን ቤት ለኔ መኖሪያ ቤት ሰጡልን። አሁን ዶዶላ ላይ ፕሮግራም ሲጀምር እነሱም ከዛ የመጡ እኛን ማገልገል ሲጀምሩ በሱ ምክንያት ኮንታክት ማድረግ ሲጀምሩ ማረፊያው እኔ ቤት ሆነ ማለት ነው። እኔ ብቻ ስለሆነ ቤት የነበረው አባታችን የቤተሰቦቼ ግቢ ከጎን ነው፣ ከወዲ ጎን ነው ቤቱ። አሁንም አለ። የዶዶላ ቁጥር 2 ሙሉ ወንጌል ያለበት ግቢ ነው አሁን ያለው። እነሱ የመጡ እኔ ጋር ማረፍ፣ ከዙሪያ ያሉ አገልጋዮችን የጠሩ ስልጠና መስጠት ምን ማለት ከወርቃ ከመልካና ከዳባ እዛ ዙሪያ ያሉትን የመጡ የጎበኙን ያስተማሩን ይሄዳሉና እዚህ ጊዜ በቃ እነዚህን ሰዎች ህይወት መኖር አለብኝ የሚለው እንትን በእኔ ውስጥ እየጎላ ወጣ ማለት ነው። እነዚህ ነገሮች መስሎኛል ለእኔ አንድ ከጥልቅ ጥላቻ ወደ ድንቅ ፍቅር የእግዚአብሔር ፍቅር ስለነካኝ፣ ሁለተኛ ትምህርት ቤት የነበረው እግዚአብሔር በእኔ የሰራው እኔን ለማዘጋጀት ያደረገው ከቤተሰብ ጀምሮ፣ ከዛ ቀጥሎ ደግሞ ይሄ ያየው መልካም ምስክርነት ስለ ሰዎች ስለ አገልጋዮች ፓስተር ይልማ የነገረኝ ጌታን ማገልገል ናፍቆት ወደ ውስጥ የጨመረ መጣ። ከደርግ ውድቀት በኋላ የመጀመሪያው ኮንፈረንስ ዶዶላ ከተማ ላይ ሲደረግ ጥር 7 ቀን ጥር 7 ዓርብ ነው፣ 8 ቅዳሜ ነው፣ 9 እሑድ ነው። እዛ ላይ ጠዋተኛ ዝም ብለን ኖርማሊ ፕሮግራም ስንመጣ ዛሬ ለሶስት ወንድሞች እንጸልያለን፣ ጠዋት ይጸልይላችኋል ጊዜ አገልግሎት
ብሎ ማታ ነገሩን ማለት ነው። ሲነገረን እኔ ያለ ሌሊት ጸለይኩ። እግዚአብሔር በእውነት በትክክል አንተ እኔን ፈልገኝ ከሆነ እኔን ጠርተኝ ከሆነ እዛ ሲጸለይልኝ ልክ እጅ ላይ ሲጫን በተለየ መንገድ ተናገረኝ ብዬ ሌሊት ጸለይኩ ማለት ነው። ከዛ ሲጸልይ የተደረገ አስታውሳለሁ። ታምራት ነበር፣ ዘማሪ ታደሰ ሼቴ ነበር፣ ፓስተር ጻድቁ ይዟቸው መጥቶ እዛ ሲያገለግሉ የመጀመሪያው የንባብ ቤት ውስጥ የተደረገ ኮንፈረንስ ነውና ልክ የተጸለየን ሁሉ ነገር አልቆ ሲጸለይልኝ ልክ መጥቶ እኔ ላይ ሲጭኑ እግዚአብሔር እንደጠራኝ እስከ ሶማሌ ድረስ የወንጌል ምክንያት እንደሚሰፋ እግዚአብሔር ከኛ ጋር እንደሆነ እግዚአብሔር ተናገረ ማለት ነው። ኮንፊርም እያደረኩ መጣ። በዛ መንገድ ወደ መጣ። ከዛ ጊዜ እንግዲህ ባለው ውጣ ውረድ ውስጥ ሁሉ እያገለገልን እዚህ ደርሰናል። ፓስተር እስቲ ወደ ሌላኛው ጥያቄ ሳልፍ በደርግ ዘመን ውስጥ በጣም ብዙ መከራ ውስጥ ነው ያለፋችሁትና በዛ ጊዜ የነበረውን መንፈሳዊ ሁኔታ እስቲ ብታጫውተን። እንግዲህ በአገልግሎት የድሮታ ውስጥ አገልግሎት እና አገልጋይነት የራሱ የሆነ ተፈጥሯዊ ባህሪ አለው። በረከትና መልካም ነገር ብቻ ሳይሆን ያንን ብዙ መልካም በረከትና መልካም ነገር በብዙ ተግዳሮት ውስጥ አልፎ ነው የኛ የሚሆነው። ስለዚህ በክርስትና አገልግሎትና ህይወት ውስጥ በክርስትና ህይወት ውስጥ አንዱ ተግዳሮት እንዳለ እውነት ነው የሚሆነው። በዚያ ውስጥ የማይረሱ ብዙ ነገሮች ቢኖሩም አንዱ በጣም የማረሳው ባሳለፍናቸው የስደት፣ የመከራ፣ የሰልፍ ከቤተሰብ ጀምሮ እስከ መንግስት ድረስ ትምህርት ቤት መኖር መሄድ እስከ ማንችል ድረስ በዛ ሁሉ ውስጥ እኔ የማረሳው ትልቁ እና ሁሉ ጊዜ የማደንቀው በዛ ውስጥ የረዳንን ያቆመንን በዛ ውስጥ እንድናልፍ አቅም የሰጠን የእግዚአብሔር ጸጋና የእግዚአብሔር ጉልበት፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት ነው። በየትኛውም ተግዳሮት ውስጥ አልፌ እዚህ የደረስኩት በእግዚአብሔር ፍቅር፣ ምሕረት፣ ቸርነትና ጸጋ ብቻ እንደሆነ ሁልጊዜ እርግጠኛ። ግን አገልግሎት ሂደት ውስጥ ከገጠሙ ተግዳሮቶች አንዱ ማረሳው አንደኛ በልጅነት እድሜያችን እንግዲህ 68 ጌታን ተቀበልን፣ 69 ስደቱ ቀጠለ፣ 70 ደግሞ በጣም ጠንካራ የሆነ የስደት ጊዜ ነበር። እኛ ከተማ ላይ እንደ ክፍለ ሀገሩ ትልቅ ስደት አለ፣ ግን እኛ ከተማ ላይ በጣም በጥንካሬ በከፍተኛ ደረጃ ስደት ስለነበረ 18 9 ወንድሞች 9 እህቶች ሆነን ፓስተር ይልማ አለ። ከዛ ውስጥ ከማስታውሰው ወደ ጌታ ሄደ አረጋ የሚባል ፓስተር አረጋ የሚባል ወንድም አለ። ሌሎችም ከጎባ ሃይስኩል እኛ በክረምት ለማገልገል የመጡ አሁን አንዱ ነው ያለ። እንደዚህ ሰዎች አሉና ብቻ 9 ወንድሞች እና 9 እህቶች ነን እና ታስረን እዛ ብለን ስንታሰር ምን ነበር የነበረን ኢንፎርሜሽን? ትገደላላችሁ፣ ሊገደሉ ሊረሸኑ ነው ተብሎ ነው የታሰርነው። የታሰርንበት ጊዜ ደግሞ የጥር ወር በጥምቀት ዕለት ነው የታሰርነው። በጥምቀት ዕለት የታሰርነው እንዴት ነው የሆነው? ያንን የጥምቀት በዓል እኛ ለምስክርነት እንጠቀምበት ነበር። ለምስክርነት እንጠቀምበታለን። ልክ እንደነሱ ሰን ተቀላቅለን ከህዝቡ ጋር እየሄድን ታቦት ወደሚገባበት እየገባ እያስገባንን ሲመለስም እንመሰክራለን። ዋን ምስክርነት እንሰጣለንና ከዛ ያለት ግን የተለየ ፕሮግራም አደረግን። በዛ በታሰርንበት በ70 ዓመተ ምህረት ባለው ጥር ላይ ምንድነው ተደረገው? መካነ ኢየሱስ ግቢ ውስጥ ሌንሾ ጽጌው ማመና የምትባል አንድ የነበረችበት ቦታ ፕሮግራም ተዘጋጀና ሰው ተራ በተራ ቀስ ብሎ ስደት ስለሆነ በሰዓት በዛ ሲገባ የፖለቲካ ሰዎች ተከታትለው ስለነበረ እዛ ፕሮግራም ላይ ስብሰባ ላይ እንዳሉ የተወሰኑ ወገኖች ተያዙ። ከዛ በኋላ የፓስተር ይልማ ኪስ ውስጥ የእኛን ስም በዝርዝር የያዘ ወረቀት ተገኘና ከዛ ሁላችንም እየተጠራን መጣን ማለት ነው። እየተጠራን ተሰብስበን ታሰርን።
ታስረን 20 ቀን 2 ቀን ከቆየን በኋላ ትገደላላችሁ ተብሎ ይረሸናሉ ተብሎ ተነገረን። እንደምንገደል ተነገረን። እኛ ማታ ለእስረኞች ሁሉ መስክረን ወደ ጌታ እንሄዳለን፣ ነገ ከጌታ ጋር እንገናኛለን ብለን ደስ ብሎን እዛ ቁጭ ብለን በቃ ነገር ልንረሸን ወደ ጌታ ልንሄድ ነው የምናፍቀው ጌታ ልናገኝ ነው የምንልበት ሁኔታ ውስጥ ግድያ የሚባለው ነገር ወደ ቶርች ተለወጠ ማለት ነው። በሌሊቱ 10 ሰዓት አስወጥተውን መንገዱ ያኔ አዲስ ገረጋንቲ ተሰርቶ ነበር። እዛ ላይ በጉልበታችን እየደበደቡ መሐንዲስ መምሪያ ወታደሮች ነበሩ፣ ጠጥተው መጥቶ ስለነበረ ይዘው መጡ። እየደበደቡ በጉልበታችን እንደዚህ ይህን መክርናችን ይህን እዛ ላይ ከዛ በኋላ ውሃ ውስጥ እያስገቡ ከፍተኛ ቶርች ነበርና የማረሳው ከፍተኛ የችግር የቶርች የመከራ ጊዜ እሱ ነው አንዱ። ከሱ ውስጥ የማልረሳው ምንድነው እኛ እንደዛ እየተደበደብን ሌሎች ውጪ የቆሙ ድርዮች ከተማ ውስጥ ያሉ ሰዎች ምን ነው እንደነዚህ ልጆች ሆነን ከተደበደብንና ውሃ ውስጥ ተነክረን ከወጣን በኋላ ያን ጊዜ ለዘማቾች ቆሎ ይቆላልና ቆሎ ለመቁላት እንደዛው ጭቃ ውስጥ እንደተንከባለን አፈር እንደነፈስን ለባለስልጣኖች እንታይና ቆሎ ወደሚቆላበት ቦታ ከተማውን አቋርጠን እንሄዳለን። ከተማውን አቋርጠን ስንሄድ ሰው ሁሉ ያየናል። ያ ደስ እያለ ይዘመር ነው እንዴ ምንም ያዘን ፊት ቤታችን ውስጥ አለና ብዙ ልጆች ጌታን የማያውቁ ሰዎች ቆሙ እንደነዚህ ልጆች አንድ ቀን ሆኖ ደስታ ባገኘን እያሉ ይመኙ የነበሩ ከዛ በኋላ ወደ ጌታ ይመጡ። አንዱ ለምሳሌ እኔ ባለቤቴ ታላቅ ወንድም የነበረ አሁን ወደ ጌታ ሄደ ወንድም በዚያ ስደት ምክንያት ነው ወደ ጌታ የመጣው። ያ እንላልፍበት የነበረው ስደትና ችግር ለእኛ መከራ፣ ሌሎችን ግን ወደ ክርስቶስ ይጠራ ነበር። እሱን ረሳ። በዛ ውስጥ እግዚአብሔር ያሳለፈንን የጠበቀንን ጥበቃ የነበረን ደስታ አይረሳኝ። የመንፈስ ቅዱስ ደስታ እንደሆነ በጣም እኛ መንፈስ ቅዱስ ብቻ ነው። ምንም ሰው አንመስልም። አፈርና ተንከባለናል። ውሃ ውስጥ ተነክረን ከነ ልብሳችን አውሬ ነው የምንመስለው። ይሄንን ቆሎ እየቆላሉ ላለን እህቶች ይቆላሉ፣ እኛ እንሸከሽካለን ለዘማች ተብሎ ለዛ እያደረግን ይሄ ትልቅ ጠመንጃ ውስጥ ጥይቱን ከውስጡ አውጥቶ ትልቅ የሚከብድ ጠመንጃ እንደዚህ አስይዘው እንዲህ እንዲሽከረከር ሲያደርጉ አዙሮት ሲወድቅ ምናምን እዛ የወደቀበት ቦታ ሲመቱት ምን ሲል እሱን አንጠረሳ። ሌላው ደግሞ እንደዚህ በሰልፍ ስለሆነ የምንሄደው ትንሽ ጠንከር ያሉት ፓስተር ረጋመለ ፓስተር ይልማ ቀር ያሉ ስለሆነ እነሱ አንዱ ከፊት አንዱ ከኋላ ሆኖ በጣም እንዳስሮጡን እነሱ ከፊትም ቶሎ ሄድ እያለ እየተደበደቡ ከኋላ እየተደበደቡ እኛን እንዳልነካ። ሌላው በጣም ማረሳው አንዳንድ ድሞች እህቶችን ሲደበደቧቸው ሲሉ እጃቸውን በምላቸው ላይ እንዳያርፍ እጃቸውን እንደዚህ አብረው እነሱ እየተቀጡ እጃቸውን በትሩ እህቶች ላይ እንዳያርፍ እንደዚህ እየተከላከሉ ራሳቸውን ሲደበደቡ እሱ የማረሳው ትልቅ መስዋዕትነት ነው። ምክንያቱም ሰው ይሞት ሌላው እንዳይመታ ሌላው እንዳይጎዳ የማድረግ አንዱ ለሌላው በቃ መጎዳት ሌላው ላይ ጉዳት እንዳይደርስ የመከላከል እሱ ሁልጊዜ ባሰብኩት ጊዜ ሁሉ ምን አይነት ፍቅር ነበር ይሄ ያለማለውና እኛ እንዳንጎዳ ጉዳትን ሁሉ እነሱ ተሸክመው እኛ እንድናርፍ ያረጉ የነበሩት ወንድሞች አይረሳኝም። እሱ ይሄ አንዱ የማይረሳኝ እግዚአብሔር የሰራው ታሪክ ነው። በዛ ውስጥ ማለፍ እግዚአብሔር ጸጋ በዛንን ተካም ያደረገልን። ከዛ በኋላ ደግሞ በስደቱ እንትን ውስጥ የማረሳው በየዓመቱ ሰው ሁሉ ይሰበሰባል። በዓመት ግንቦት ላይ እንዳልኩ ትምህርት ቤቶች ይዘጋሉ፣ የከተማ ተቋሞች በሙሉ ይዘጋሉ። የጴንጤዎች የመጋለጥ ቀን ነው ባለና ሃይስኩል ላይ እንሰበሰባለን። ሃይስኩል ላይ ስንሰበሰብ ምናልባት እዛ ውስጥ ያለነው የዳነው ክርስቲያኖች 5 ወይ 6 ወይ 10 ልንሆን እንችላለን። 20-30 ሰው እኛ የማናውቃቸው ጌታን ያልተቀበሉ ያልዳኑ ጌታ የሌላቸው የኛ ጓደኞች ከኛ ጋር አንድ ቀን ሲሄዱ የታዩ አንድ ቀን ሲቆሙ የታዩ ተሰብስበው ይገባሉ። ልክ እዛ ሲገቡ ግማሹ አጋንንት ያለበት ነው። ወንድሞች እዚህኛ ክፍል ሆነው እነሱ እዛኛ ክፍል ሆነው ሲጸለይ
እዚህ ሲጸለይ አጋንንት እዛ እየለቀቃቸው ከአጋንንት ነፃ የወጡ እስር ቤት ውስጥ እህቶች ነበሩ። ደህንነትና ክትትል ከኛ ጠንከር ያሉ ጎባ ከአገልጋዮችም ጋር የቆዩ ከጎባ ሃይስኩል መጥተው እዚህ እኛ ክረምት ለማገልገል የመጡ ትንሽ በሰል ያሉ ነበሩ። እዛ ግድግዳ ተጠግተው እህቶች በዛ በኩል እንዲህ በማዕከላችን ግድግዳ ነው ያለውና እንዲህ ተጠግተው ደህንነት እዛ ያስተምሯቸዋል። የደህንነት ትምህርት ያስተምሯቸዋል እና መንፈስ ቅዱስ በኃይል በመካከላችን ለሞት በጣም ወደ ጌታ ሄድን። መቼ ሞተን ወደ ጌታ እንደምንደርስ ነበር የምናፍቀውና እንደዚህ አይነት ሁኔታ እያለን እዛ 70 ዓመተ ምህረት በዛ ሁኔታ ቆየን። ሌላው በዛ ውስጥ የማንረሳው አንዱ ታሪክ የኔ ወላጅና ያን ጊዜ ትንሽ አእምሮ ምናምን ያማታል። እንግዲህ ይሄ ወደ 26 ልጅ ሞቶባት እሷን በዛ ምክንያት ለብዙ ዘመን በሽተኛ ነበረች። ከዛ አሟት በፊት እኔ ቤት በምኖርበት ጊዜ እንዳትወጣ እኔ ነኝ የምከለክላት። እንዳትወጣ የምከለክላት፣ ሌሊት የምጠብቃት ራም ዘግቼባት ቢሆን አሁን እኔ ስታሰብ የምከለክላት ስለሌለ ጨረቃ ነው፣ ወለም ያለ ጨረቃ ነው። ሌሊት መጣች። ጨረቃ ነው እንደ ቤቱ የተታሰርንበት እንትን አለና የታሰርንበት ቤት ይታያል። ምርጊት ነው። ድምጿን ስሰማ መጣ። በቃ አሁን አወሪ ማላታ መጣችና ገብታ እንደዚህ ቆማ እናንተ ልጆች ሰይጣን አይገላችሁም፣ አትሞቱም፣ ገና በሕይወት ትኖራላችሁ፣ ገና የእግዚአብሔር ስራ ታያላችሁ። ግን ሰይጣን እናንተ እዚህ ተከስላችሁ ጌታ እንድታው እናንተ ከገደለማ ተሸነፈ ማለት አትሞቱም፣ አትፍሩ ብላ ተመለሳ ሄደች። እንደ አእምሮ በሽተኛ ነው። ለእኛ ግን መልእክት ነበር። ከዛ የአይቶቹም እንትን አለቀ። የአይቶቹም ጊዜ ያለፈ በኋላ ከዛ በኋላ አትለቀቁም ያ ጊዜ እንትን አለ። በኋላ የቀይ ኮከብ ዘመቻ ምናምን ሲባል እኛን ጠርተው ለቀውን ሄዱ ማለት ነው ባለስልጣኖቹ። ድንገት ተፈታን ሳናስብ። ስለዚህ እሱን አልረሳምና በእነዚህ ሁሉ ውስጥ የረዳን እግዚአብሔር ጸጋ፣ የደገፈን እግዚአብሔር ጉልበት፣ ከኛ የሆነ ምንም ነገር የለም። እግዚአብሔር ደግፎን እዚህ መድረሳችን ሁልጊዜ ማድንቀው የጌታን ጸጋ፣ የጌታን ምሕረት፣ የጌታን እርዳታ፣ የጌታን አቅም፣ ጌታ በመከራ ውስጥ እንዴት እንደሚረዳ፣ እንዴት ጸጋ እንደሚያበዛ፣ እንዴት ምንም ችግር ምንም እንዳይመስል እንደሚያርግ የጌታ ጸጋ ከሁሉ በላይ ምሕረቱ ከሁሉ በላይ ፍቅሩ ከሁሉ በላይ ለሆነ እኔ ዛሬም ትላንትም ወደፊትም ማደንቀው የኔ ነው የምለው ከኔ የሆነ ነው የምለው ግን ሁሉ ጊዜ የማደንቀው ባለፈበት መንገድ ሁሉ ያን ማደንቀው የጌታን ፍቅር ጌታ እኔን የወደደበት ፍቅር ምሕረቱና ቸርነቱ ውጤት ነው። ጊዜ የኔ ሕይወት የእግዚአብሔር ፍቅር ምሕረት ቸርነትና ውጤት ብቻ ነው። ለልጆች የምነግረው ይሄንን የጌታ ምሕረት በእነዛ ሁሉ ሁኔታዎች ውስጥ አሳልፈን እንግዲህ ለመገደል ብዙ ጊዜ ኩርናል፣ ተወስኖብናል። አንድ ጊዜ ማስታወሰው አዳባ የሚባል ቦታ ታስረን 22 ሰዎች ለሞት ታስበው ከ18 ውስጥ 3 የኛ ክርስቲያኖች ነበሩ። ያኔ እኔ አልነበርኩም፣ ሌሎች ናቸው። አሁን አንድ ወንድም እዛ አንድ የጥናት ወንድም አዲስ አበባ ናቸው። አንዷ ወደ ጌታ ሄዳለች። እነዛ ልጆች እንዲገደሉ በክፍለ ሀገሩ ጸረ ወንበዴ ኮሚቴ የክፍለ ሀገሩ የጸሐፊ ሊቀመንበር በሰበሰበው ስብሰባ 22 ሰዎች እንዲገደሉ ስብሰባው አልቆ ኦልሬዲ እነዛ ክርስቲያኖ ያ ወንድምና እነዛ 2 እህቶችም አብረው እንዲገደሉ ተወስኖ ሲመጣ ስብሰባው ካለቀ በኋላ አንዱ የስብሰባ አባል እጁን አውጥቶ ከተዘጋ በኋላ እጁን አውጥቶ ሌሎቹን በወንጀላቸው እንግደል፣ እነዚህን 3 ልጆች ግን እነሱ የማሳመን ውስጣቸው ያለውን ነገር አውጥቶ የኛን ርዕዮተ ዓለም ፍልስፍና ማቀበል አቅም ስላጣንና የጠመንጃ አፈሙዝ በእጃችን ስላለ እንጂ የምንገላቸው እነሱ ሞት አይገባቸውም የሚል ሀሳብ አንዱ ከተሰብሳቢዎች መካከል ያቀርባል። በኋላ ነው የሚነግሩን እንግዲህ ኦልሬዲ እንድንሞት ከተፈረደ በኋላ እዛ ውስጥ የነበሩ ሰዎች ናቸው የነገሩን። እና ከዛ ሰብሳቢው እኔ ቤቱ ወስኗል ብዬ እንጂ የእነዚህ የ3 ልጆች ነገር ይታይ ተብሎ ቀረን ማለት ነው።
እንደዚህ አይነት ነገሮች ትሞታላችሁ ተብለን የታሰርንባቸው ዘመኖች ናቸው። እነዛን ሁሉ እያሳለፈ እግዚአብሔር በረድ እየሰጠ እንሄዳለን። ሌላው ቅድም እንደነገርኩ ይሄ 5 ክርስቲያኖች ከሆን 15 ወይ 20 ያላመኑ ናቸው። አብዛኞቹ ጌታን እየተቀበሉ በመንፈስ ቅዱስ እየተሞሉ ይወጡ ነበር። እና ማን ወደ ጌታ ያመጣችሁ ማን ነው የሰበካችሁ ሲባል መንፈስ ቅዱስ ነው የሰበከን። እኛ መንፈስ ቅዱስ ነው የሰበከን በሉ ማን የመገናኘት እድልም የለም፣ እስር ቤት ውስጥ የመነጋገር እድልም የለም። ግን አንድ ድምፅ እንደተባለ ነገር መንፈስ ቅዱስ ነው እኛን የሰበከን የነገረን ኢየሱስ ክርስቶስ ነው ያዳነን የሚል መልስ ነው የሚሰጡት። እና ሰዎች ባለማቋረጥ ይድኑ ስደቱ ተጀምሮ እስኪቆም ድረስ በየዓመቱ በዛ እስር ምክንያት ይጨመር ነበር፣ ሰው ይድኑ ነበር፣ እየተጨመሩ ይሄዱ ነበር። ከዛ አንዱ ሌላ ማስታወሱ በ73 ዓመተ ምህረት ታስረን እስር ቤት ወደ 36 ወገኖች ሆነን ሴቶች ወንዶችም አለን ታስረን፣ በኋላ መጨረሻ ላይ 4 ቀረን። 4ታችን እነዚህ አብዮት ነው የሚፈታቸው ተብሎ ለሞት ተዘጋጅተን በተቀመጥንበት ጊዜ እዛ እስር ቤት 1-2 ወር እንደቆየ ሌሎቹ ተፈቱ፣ በተለያየ ተለቀቁና 4 ቀረን። አሁን 2 ወንድሞች ወደ ጌታ ሄደዋል። አንዱ ጌታን ትቷል አለ አሁን በሕይወት፣ አንድ እኔ ያለሁት። በእንደዛ አይነት ውሳኔ ውስጥ እያለ ያ ውሳኔ በቃ ሞታችን እኛ እዛ ስንጠብቅ እግዚአብሔር ተናገረ። ከዚህ ከእስር ቤት ትወጣላችሁ። ከእስር ቤት እንወጣ 2 ወር ሲቀረን እግዚአብሔር ተናገረን እዛው ከዚህ ከእስር ቤት ትወጣላችሁ። ሾኔ ኮንፈረንስ በየዓመቱ ይደረግ ነበር። ሾኔ እንሄዳለን ብለን ሰው ከሚሰጠን ገንዘብ መቶ እዛ ሰው ከሚሰጠን ገንዘብ ለትራንስፖርት ማጠራቀም ጀመርን ማለት ነው እግዚአብሔር ስለተናገረን። ከዛ ቀኑ ደረሰ፣ የሾኔ ፕሮግራም የሚጀምርበት ቀን ደረሰ። እየጠበቅን እኛ በእምነት ነው። ከዛ የምንወጣለት ምሽት ቁጭና ምግብ እዛ እየሰራን ነው የምንበላ። ያለንን ነገር ልብስ ምንም ለእስረኞቹ እኛ ነገር ስለምንወጣ ብለን ሰጠናቸው። ነገ እንወጣለን። ምን ሰማችሁ? እግዚአብሔር ነግሮናል። ልብሳችንን ከ15 ቀን በፊት በየ15 ቀን ወንዝ እየወረድክ ታጥባለና አጥበን ቁጭ አድርገን ቁስል ምን አዘጋጅተን ቁጭ ብለናል። ትወጣላችሁ ተብለን ምን የለም። ከዛ ጠዋት 3 ሰዓት ላይ የምንወጣለት ስልክ ተደወለ ከአስተዳደር። እነዛን ጴንጤዎች አጧቸው አስተዳደር ተብሎ ስልክ ተደወለ። ተጠርተን ከዛ እኔ ስመጣ ወንድሜ ይህንን ያውቁት ስለነበረ አንተም እናትና አባቴን እዚህ አታሰቃይ፣ የዛ ወንድም ጋር ሂድ፣ ከዚህ ሀገር ከተማ እና ጥፉ ተባልና ተጠርተን ምክትል አስተዳዳሪው ብሩክ መኮንን ይባላል፣ አሁን በሕይወት የለም። ወደ ራሻሌት ቸኩሎ እያለ አንድ የወህኒ ቤት አዛዥ የነበረ የሀረር ልጅ ወጋየሁ መቶ አለቃ ወጋየሁ የሚባል ሰው ነበር። አንድ ደግሞ ገንዘብ ሚኒስቴር የሚሰራ አሁን ፓስተር ሰለሞን የሚባል የጎባው ፓስተር ሰለሞን አጭሩን ታውቃለህ? እሱ ገንዘብ ሚኒስቴር ይሰራ ነበር። እና ከዛ ሂድና ይህን ሰውዬ አንተ ወደ ውጭ ሀገር ስትሄድ እነዚህ ልጆች በግፍ አስረህ ስለምትሄድ አትመለስም፣ አየሩ ተቃጥሎ ትሞታለህ በልና ንገረው ብሎ ለመቶ አለቃው ይነግረዋል። ከመቶ አለቃው ጋር ከዛ ሄድና ለዚህ አስተዳዳሪው ይነግረዋል። በዛ ምክንያት ተፈታን። እኛ ሄዱ ጠፉ ተባለ። ሁለተኛ እዚህ ከተማ እንዳትደርሱ ተብለን ተፈተን ተለቀቅን። እና ሾኔ በማግስቱ መጥተን ፕሮግራሙ ላይ ተገኘን። ፕሮግራሙን ተካፍለን ከዛ አንመለስም ብለን ነው። ልክ ሾኔ መጥተን ፕሮግራም የመጀመሪያውን ፕሮግራም ስንካፈል በመጣበት መንገድ ተመለስ የሚል ፕሮፌሰር ዝናቡ ቆሞ የሆነ ኮንፈረንስ ላይ ሰብካል። ልክ ለእረፍት ስንወጣ እግዚአብሔር ምን አለ ተባባልና ተመለሱ ብሎናል። እዛው እንሞታለን እንጂ አንወጣም ብለን ተመለስን ማለት ነው። እና እነዚህ እግዚአብሔር ያደረጋቸው ተአምራቶች ናቸው። እነዚህ በጣም ጠንካራ ሳይሆን እግዚአብሔር ለዓላማው ጨካኝ ስለሆነ በእኔ ስልጣን መስራት ስለፈለገ ከዛ ቤተሰብ መካከል አዳነኝ፣ አኖረኝ። እነዚህ ነገሮች ከስደቱ ጋር የተያዙ ይህን አይነት የመሳሰሉ እንትኖች አሉ። እዛ ሁሉ ውስጥ የነበርን ኮሚትመንት ከቁባ ክፍለ ሀገር ውስጥ ካሉ ሰዎች ጋር አገልጋዮች ጋር ምናምን ጋር የነበረን ፍቅር ያኔ ስለ ባሌ በሚጸለይበት ልክ አሁን አይጸለይም። ያኔ ሰው ሁሉ በየኮንፈረንሱ ያለቅሳልና ኮንፈረንስ ሄደን አጋንንት ሲወጣ ከየት መጣ ሲባል ከባሌ መጣው ነው።
እንግዲህ ወደ ሌላኛው ጥያቄ እስቲ እንሂድ ፓስተር። አንተ አሁን በቤተ ክርስቲያን ውስጥ እያገለገልክ ስለሆነ ስለ ወጣቶች አገልግሎት እስቲ እናንሳ። የወጣቶች አገልግሎት በተገቢው ሁኔታ ትኩረት አግኝቷል ብለህ ታስባለህ? መንፈስ ቅዱስ ያኔም ይሰራል፣ አሁንም ይሰራል። በሁለቱ ጊዜያት ውስጥ ያሉት ሁኔታዎች ዘመኑም የተለያየ ስለሆነ ልዩነት ሊኖራቸው ይችላል እንጂ የመንፈስ ቅዱስ ስራ ላይ መንፈስ ቅዱስ ያኔ ይሰራ የነበረው መንፈስ ቅዱስ ዛሬም እየሰራ ነው፣ ወደፊትም ይሰራል። ግን ክፍተት የሚታየው በምን አይነት መንገድ ነው? በሁለት መንገድ ነው የማየው። አንዱ የማይበት መንገድ ምንድን ነው? እኛ ራሳችን በፊት የነበርነው ሰዎች፣ ይህንን ይዘን የመጣነው ሰዎች በትክክለኛ መንገድ ይህንን ይዘን የመጣነውን ነገር በትክክለኛ መንገድ ለትክክለኛ ሰዎች ባለማቀበላችን ምክንያት የተፈጠረ ክፍተት ነው ወይ ብዬ አስባለሁ። የትኛውንም እዚህ ዘመን ላይ የሚታየውን ክፍተት 100% ሙሉ በሙሉ ከፍተኛውን ቁጥርና ድርሻ ለዚህ ትውልድ አልሰጥም። ከራሴ ነው የምነሳው። እኔ የተቀበልኩትን ወንጌል ያለፉት ከኔ የቀደሙት አባቶቼ ባቀበሉኝ ትኩሳት፣ ባቀበሉኝ ሙቀት፣ ባቀበሉኝ ክብደት አቀብያለሁ የሚል እንትን የለኝም። አንዱ ክፍተት እሱ ጋር የተፈጠረ ይመስለኛል። ሁለተኛው ክፍተት የተፈጠረበት ሁኔታ ድሮ ስደት ውስጥ የተኖረው ይሄ የነጻነት ጊዜ እግዚአብሔር ይመጣል ብሎ የሚናገረንም ተደጋግሞ ያኔም ይናገረናል። ይሄ ጊዜ እንደሚመጣ ግን ከነበረው ጨለማ የተነሳ እኛ አምነን ዝግጅት አልነበረንም። በግልም ዝግጅት አልነበረንም፣ በቤተክርስቲያንም ዝግጅት አልነበረንም። እድሉ ይኖራል ብለው መገመት ያስቸግራል። እንደ ሰው ካለው እኛ ያን ጊዜ እንኖረው ጌታን ትተን ላለመሞት ጌታን አስከብረን ለማለፍ ብቻ ነው። በቃ እኛ እንሞታለን፣ ከኛ በኋላ እግዚአብሔር የኛ ደም ሌላ ትውልድ ያፈራል ምን እንጂ እኛ ኖረን ይሄ ይሆናል የሚል እግዚአብሔር ቢናገረንም እምነቱም ግምቱም አልነበረንም። አንዱም አሁን ያለውን ክፍተት የፈጠረው እሱ ይመስለኛል። ሌላው የስደቱ ዘመን አልፎ ወደ ነጻነት ያወጣን በኋላ ቀጥታ ክፍቱን እድል ስናገኝ በቀጥታ የዞርነው ወደ ኮንፈረንሶች፣ ወደ አምልኮዎች፣ ነጻነት ወደ መዘመር ልታው እንጂ መሰረታዊ የደቀ መዝሙርነት ስራ ሰራን። ያን ጊዜ አንደኛ ዋን ቱ ዋን እያንዳንዱ ነገር ሰውን ደቀ መዝሙር ለማድረግ ይሰራል። ስደቱም ራሱ እድል ስለማይሰጥ ሰው ህይወት ላይ ይሰራል በተለያየ ደረጃ። መጀመሪያ የመሰከረለት ሰው ለተወሰኑ ወራት እሱ ይዞት ይመጣል። ከዛ ለሱ ለተሻለ ሰው ይሰጣል። ሰው ህይወት ላይ በጣም አተኩሮ ይሰራ ነበርና አማኞቹ የነበሩት አገልጋዮች እኛን በቀጥታ ከእግዚአብሔር ቃልና ከጸሎት ጋር ነው ያስተዋውቁት። ስለዚህ እያንዳንዱ አማኝ ያነባል፣ ይጸልያል። ስለዚህ ስለሚያነብ ስለሚጸልይ ትናንትና ረባሽ የነበር ሰው ዛሬ ጌታ ሲቀበል አውቶማቲካሊ ነው ባህሪው ምን ይለወጣል እና አቋሙ የሚውላውን ነው። ያን ጊዜ ሰው ወስኖ ስለሆነ ወይ ለመሞት ወይ ለመኖር ወስኖ ስለሆነ የሚመጣ ወስኖ የመጡ ሰዎች ስለነበሩ ምንም ለመለወጥ ብዙ ያን ያለው ጣል። ግን ይህንን ቅድም እንዳልኩት እኛ በትክክለኛ መንገድ አስበንበት ይሄ ይመጣል ባለማቀበላችን ምክንያት አንዱ ክፍተት ተፈጥሮ የሆነው ያስባል። ሁለተኛው ከስደቱ ከመከራዋ ዓመት በኋላ የመጣው የነጻነት ጊዜ ሰው በገፍ በብዛት ስለመጣ ራሳቸው ደቀ መዝሙር ላልሆኑ ሰዎች ደቀ መዝሙር እንዲያደርጉ መስጠት ተጀመረ። ከቁጥሩ ብዛት የተነሳ በዛ አጋጣሚ የተለያየ የፖለቲካ ሰዎችም በትክክል የተለወጡ ሰዎችም መጡ፣ የተቀላቀሉ ሰዎች መጥተው የፖለቲካ ዓላማ የሚያራምዱ ሰዎችም ለመቀላቀል እድል ስለፈጠረ እየላላ መጣና ይሄ ህይወቱን ጠብቆ የኖረው ሰው ዘራውን ለአሁኑ ትውልድ ብቻ ህይወቱ ተጠንቅቆ ጥግ መያዝ ብቻ ጀመረ። ኃላፊነት የሚወስድ ሰው ቁጥር እያነሰ መጣ። ሰው ራስን የማዳን ባሉና ኃላፊነት የሚወስድ ሪስክ ቴከር ሰዎች ቁጥር እያነሰ መጣ። አንደኛ ከቁጥሩ ብዛት የተነሳ፣ ሁለተኛ ከአገልግሎት፣ ሌላው ሰዎቹ እኛ በሰለጠንበት ልክ ሰልጥነው አይደለም አገልግሎት የተሰጣቸው። ስለሚያገለግሉት ጌታና ስለ አገልግሎት በቂ የሆነ
እውቀትም መረዳትም ሳይኖራቸው አገልጋዮች እንዲደረጉ ተደረገ፣ ቁጥሩን ብቻ ለመሸፈን። ስለዚህ አይነተኛ ላልሆኑ ሰዎች ራሳቸው የሚያገለግሉት ጌታ ምን እንደሆነ ላልገባቸው ሰዎች ሕፃናት መስጠት ተጀመረ ማለት ነው። አንድ ጊዜ ማስተር ተስፋዬ እንደዚህ ብለዋል፣ የእኛ ችግር ምንድነው አለ። በአጭር ቋንቋ ነው ሰው ግን ተስፋዬ ጋቢሶና ዋስ የእኛ ዘመን ችግር ልጅ ለልጅ ተሰጥቶ ነው አለና የራሱን ምሳሌ ያነሳ። የኔ እናት ገበያ ስትሄድ ታናሽ ወንድሜን ጠብቅ ብላ ሄደች አለ። እኔም ልጅ ነኝ፣ እሷ ስትመጣ እኔም ወድቄ ተፈንክቻለሁ፣ እሷም ወድቃ እሱም ወድቃ፣ ሁለታችንም ደም በደም ሆነናል። ችግሩ ምን እንደሆነ ልጅ ለልጅ ተሰጥቶ ነው አለ። አንዱ ችግር ከቁጥሩ ብዛት የተነሳ ይሄ ያመጣው ክፍተት ይመስለኛል። ይሄ በቅናት ደረጃ በለውጥ ፈላጊነት ደረጃ የአሁኑ ትውልድ በጣም ቤተክርስቲያኑን የሚወድ አገልጋዮቹን የሚያከብር ለውጥ ለማምጣት ጥረት ያለው ትውልድ ነው በኔ እይታ። ግን ትውልዱንም እኛ አልተረዳነው፣ ትውልዱ አልተረዳንም ብለን ነው እንጂ የምናስበው ትውልዱ እኛ ከምናስበው በላይ ያረዳል። ግን ከኛ የሚጠብቀውን የአባትነት ነገር ሲያጣ ለእኛ የሚሰጠው ቫልዩ እየወረደ የመጣ በየነማ ነው። ማስበው እንደዚህ ነው። ከነዚህ ነገሮች የተነሳ አትሊስት መንፈስ ቅዱስ እንደዛ ቢሆንም መንፈስ ቅዱስ በኃይል ይሰራል፣ የእሱ አቅም ጥያቄ ውስጥ አይገባም። ግን መንፈስ ቅዱስ የሚታዘዝ ሰው እንትን ማለት ነፃነቱ በሚመጣበት ጊዜ በፊት ቤተክርስቲያን ችግር ብቻ ነው ያለው። አሁን የቤተክርስቲያን መዋቅሮችም አጓጊዎቹ ነው። ፋይናንሱ አጓጊ ነው፣ ስልጣኑ አጓጊ ነው፣ ወንበሩ አጓጊ ነው። እነዚህ ነገሮች ሁሉ ተጠርተው ሳይሆን በእነዚህ አጓጊ ነገሮች ምክንያት ወደ አገልግሎት ሳይጠሩ የሚገቡ ሰዎችም ቁጥር ከጊዜ ወደ ጊዜ እየጨመረ መጣ። ከእነዚህ ነገሮች የተነሳ ክፍተት ይታያል። እነዚህ ክፍተቶች የትውልድ ክፍተት ፈጠሩ። ይሄ እኛ ቆየን የምንል ሰዎች እነዚህ ከኋላ ማጡ እነሱ ደግሞ እነዚህ ምንም ባልጠች። ሌላው መድረኮቻችንን ኮንፈረንስ ጠርተን የምንሰጣቸውን አገልጋዮች በትክክለኛ መንገድ ባለመምረጣችን ምክንያት መድረኮቻችን ለብዙ ሰዎች ክፍት ስለሆኑ እነዛ መድረኮች ላይ የሚሰጡት አላስፈላጊ የሆኑና ያልሆኑ ልምምዶች በቀላሉ ወጣቱን ኢንጀክት ማድረግ ጀመሩና ትውልዱ በረዘ። ለሱም ቢሆን ተጠያቂዎች እኛ ነን እንጂ እነሱ አይደሉም። ምክንያቱም አገልጋዮቹን የጠራናቸው እኛ ነን፣ መድረኩን የሰጠነው እኛ ነን። መድረኩን ለመድረካችን ጥንቃቄ ባለማድረግ ምክንያት ሰዎቹን ጸጋቸውን እንጂ ሕይወታቸውን፣ ልምዳቸውን፣ ታሪካቸውን፣ የጀርባ ታሪካቸውን ሳናቅ መድረክ እንሰጣቸዋለን። ለ3 ቀን የሚያያቸው ትውልድ ያይና 3 ቀን ስለተጠቀመባቸው እነዛ ሰው የተከተለው እነሱ ሰዎች ደግሞ ምን ማድረግ ጀመሩ? አንዳንዶቹ እግዚአብሔር ማይፈሩ ሰው ማያፍሩ ስለሆነ ትክክለኛ ታሪክ ያላቸውን ሰዎች ጥልሸትና በቤተ ክርስቲያን ውስጥ አገልጋዮች ህዝቡ የራሱን አገልጋዮች እግዚአብሔር በቅርብ የሰጠውን አገልጋዮች እንደ አገልጋይ እንዳይቀበል፣ እንደ አገልጋይ እንዳይሰማ፣ እንደ አገልጋይ እንዳይከተል ቶታሊ የትውልዱን ጆሮ ቆለፈ። አሁን እነዛ ተስፋ ቆርጠው ዝም ብለው ቁጭ አሉ። ከዛ በኋላ እንግዲህ ጥሪ በራሱ ገፊ ኃይል ስለሆነ ወደ ትክክለኛ መንገድ መፍሰስ ካልቻለ ጦርነት መፍጠር ገረውምና አገልጋዩ እርስ በርስ ከመፈቃቀር ይልቅ እርስ በርስ መገፋፋት እንትሎች እየመጡ እነዚህ ሁኔታዎች የፈጠሩት ነገር ያለውን የቤተ ክርስቲያን መልክ አሁን የምናየውን መልክ አስይዞታል። ያን ከስደቱ ዓመት ካለፈ በኋላ ፋይናንሱ አጓጊ ሆነ፣ መዋቅሮቹ አጓጊዎች ሆኑ። ሌላው ደግሞ አብዛኛው ሰው እዚህ አሁን ፕሮቴስታንት ውስጥ ያለው ሰው የመጣው ባክግራውንዱ ግማሹ ከእስልምና ነው የመጣው፣ ግማሹ ከኦርቶዶክስ ነው የመጣው። እነዚህ ቤተ እምነቶች ደግሞ በመነሻቸው ካቴድራሎቻቸውን ማሳመር እንደ ትልቅ የጽድቅ ስራ ለምሳሌ ለቤተ ክርስቲያን ቅስቀሳ ሲደረግ አንድ ሁሉ ጊዜ የሚባል ነገር በጣም የማይመቸኝ ነገር አለ። ለእግዚአብሔር ነው የምንሰራው፣ ይሄ የእግዚአብሔር ቤት ነው። ይሄ አዳራሽ እንጂ የእግዚአብሔር ቤት አይደለም። እኛ ተሰብስበን ከፀሐይ ተሰብስበን የምንልበት ቤት ነው። መሰረቱ የእግዚአብሔር ቤት እሱ አይደለም፣ ህንፃው አይደለም የእግዚአብሔር ቤት። ይሄ
እንግዲህ ከመጣበት ባክግራውንድ ይሄ ካቴድራል የሚያሳምር ጥሩ ጥሩ የማምለኪያ ቦታቸው የሚሰራ ባህል ኦርቶዶክስ እና እስልምና ነው በጣም እንትን ያለው። እነሱ ደግሞ ይህንን በማሳመር እንደ ትልቅ እንትን ነው ፊዚካል እንትን ነው ያሉ። እሱም ተጽዕኖ ስላለ በቃ እንደዚህ ነው ብለን ይህን የወንጌል ስርጭት ብለን መሰለን። ስለዚህ ለወንጌል ያለውም ትኩረት አክብሮትም የበጀት ይሁን የትኛው ትኩረት በጣም አነስተኛ ነው። እንደውም ወንጌል ከተፈጥሮ ውጪ ወንጌል አሁን የተሰጠው ወንጌላውያን ተብለው ለተጠሩ የሙሉ ጊዜ አገልጋዮችና ለወንጌል ስርጭት ክፍልና ቡድን የተተወ አገልግሎት ዘርፍ። ወንጌል ግን እንደሱ አይደለም። የዳነ ሁሉ ነው። ከጨለማ ወደሚደነቅ ብርሃን የጠራንን የእሱን በጎነት እንድትናገሩ የንጉሥ ካህናት ቅዱስ ለርስቱ የተለየ ወገን ተብለን የተጠራ ነውና የሚናገር ሕይወት ሲጠፋ የሚናገር ምላስ ይረዝማል። የሚናገር ሕይወት ነው የሚናገር ምላስ የሚገራው በስርዓት እንዲናገር የሚያደርገው። የሚናገር ሕይወት በሌለበት የሚናገር ምላስ ሊገባ አይችልም። ስለዚህ የሚናገር ሕይወት ሳይኖረ የሚናገር ምላስ ረጃጅም ነው። ምክንያቱም የእኛ ሕዝብ የመጣበት ባክግራውንድ የደርግ መንግስት ዘመን የተናጋሪዎች ዘመን ነው። ይሄኛውም የተናጋሪነት ዘመን ነው። ስለዚህ ሰው በተግባር ሳይሆን በንግግር በምላስ አሸናፊ የሆነበት ዘመን ስለሆነ ምላስ ከፍተኛ ድርሻ ኖሮ ተግባራዊ ሕይወት ግን ባዶ የሆነ ሲመጣ ወንጌሉ ሕይወትና ንግግር ስለሚጣረስ ሰው ወንጌልን የመስማት አቅሙ እንድናለን። ሰው አንተ የምትናገረውን ሲሰማ ከኑሮ ጋር ነው የሚያስገናኘው። የዳንም ያልዳንም ሰው የምትናገረውን ማትኖረው ከሆነ አይሰማህም። ዘግቷል ማለት። ስለዚህ ንግግርና ኑሮ የሚጣረስበት ሕይወት ውስጥ ገባል ማለት ነው። እኛ የቆየን የምንባለው ራሱ ያለፍንበትን ያገኘነውን እድል አልቅሰን እኮ ነው እድል የመጣው። እንደው በነፃነት የምንጸልይበት እድል ስጠን፣ ፍሬ ስጠን ብለን ጸልየን በጸለይንበት ልክ ባለቀስንበት ልክ እንኳን አዲሱ ትውልድ ቀርቶ እኛ ራስን የቆየነው ሰዎች በዛ ልክ ኮሚትመንት አጣጣል ኃላፊነት የሚወስዱ መሪዎች ከጊዜ ወደ ጊዜ ጽድቅን ጽድቅ ነው የሚሉ አመፅን አመፅ ነው የሚሉ መሪዎች ቁጥር እየሳሳ አንዳንዶቹ እንደዛ ጠንክሮ ሲሄዱ ምናሰኛው ስለሚበዛ ከመስመር እየወጡ መድረኮቻችን ሕይወታቸው ለሚናገር ሰዎች ሳይሆን ምላሳቸው አንደበተ ለሆኑ ሰዎች እየተለቀቀ ሲመጣ ሕይወትና ስጋጭ ይሄ አሁን ያለው መልክ ቢኖር ብዙም ያስገርም አይደለምና ድርሻው የሁላችንም ነው። እኛ ትልቅ ድርሻ ይጠበቅብናል። እሱ አለብን። ግን አሁንም ቢሆን እድሎች በእጃችን አሉ። እድሎቹን ለምሳሌ አሁን ያለውን ትውልድና የመጀመሪያውን ትውልድ እኔ በሁለት አረፍተ ነገር እኛ እድሎቹ በቅንነትና በፍቅር ነው የሰራ ነው እንጂ ስራውን በእውቀት አልሰራም። እውቀት የለውም የኛ። ይሄኛው ደግሞ በቅንነትና ፍቅሩን ከውስጡ አውጥቶ በእውቀት ግን ይሄኛው ስማርት የሌለው ሰጠኝነት ነገር። እነዚህ ሁለቱ ነገሮች እውቀትና ቅንነት አንድ ፍቅርና ቅንነት አንድ ላይ ሆኖ ይሄ እውቀት ተደምሮ በዚህ ደረጃ ቢሰራ የተሻለ ለመስራት እድል አለ። ሌላ አይነተኛ ሰዎች የወንጌል አገልግሎት ራሳቸውን ሰዎች ቤተክርስቲያን ውስጥ ካለው አንዳንድ ጉዳት የተነሳ አሁን ሙሉ ጊዜውን ለመስጠት ወንጌል ለመስበክ የሚፈልግ ሙሉ ጊዜ ለመስጠት የሚፈልግም ሰው አለ። የሰራው አገልግላለሁ ነው የሚለው እሱ ጥሩ ሊሆን ይችላል። እና እነዚህ ነገሮች ተዳምረው አሁን ያለውን መልክ ፈጥረውታል። በህይወት ስላለን ኮንትሪቢዩሽን ለጥፋቱም ለልማቱም ኮንትሪቢዩሽን አለን። ስለዚህ ሁላችንም የየድርሻችንን ኃላፊነት ወስደን እንዴት አድርገን አሁን ወደ ተፈጥሮን መልሰው ተፈጥሮ የወንጌል ተፈጥሮ ማለት ነው የዳነ ሰው ሁሉ ስለ ክርስቶስ ያወራል። የዳነ ሰው ምክንያቱም ተነክቶ ስለዳነ የዳነ ሰው ሁሉ ስለ ክርስቶስ የሚያወራው ስለ ክርስቶስ ለማውራት ልዩ ትምህርት አያስፈልገው። ህይወታችን ውስጥ የሆነውን ነው እናወራው። ስለዚህ እሱን የማውራት ህይወት እንደተደረገ አሁን በዚህ ምክንያት ለወንጌል ስርጭት ያለን ትኩረት በጣም አነስተኛ ነው። እንደውም እንደ ቀላል ምንም እንዳይደለ ትኩረትም እንደማይሰጠው የበጀት ትኩረት ቢሆን
የማይሰጠው የተረሳና የተጣለ። እኔ አንዳንድ ጊዜ እኔ እኮ ህዝብ አስጨንቀን የምንሰራውን እኮ አዳራሾች፣ እነዚህን አዳራሾች እኮ ነገ ፖለቲካዊ ቢቀየር እኮ ዳንስ ቤት ሊሆኑ ይችላሉ። ሰዎቹ ላይ ምንሰራ ቤተክርስቲያን ይዘው ይሻጋግራሉ የሚል ቅናለና እሱ በጣም ልብ ያሳዝናል። ስለ ወንጌል ስርጭት ስናነሳ በቤተ ክርስቲያን ውስጥ ቤተ ክርስቲያን በዚህ አገልግሎት ላይ ትኩረት አድርጋለች ወይ? ቀዳሚ ነው ወይ? ቤተ ክርስቲያን ውስጥ ያንተ ምልከታ ምን ይመስላል? ወንጌል ስርጭት ኦልሬዲ የተረሳ ወይም ደግሞ ማስታወቂያ ከመስራት ያላለፈ ወንጌል የምንሰራለን የሚሉ ድርጅቶች አሸናቸው። ስንቱ ሰው ወንጌል ይሰራል፣ እሱን እግዚአብሔር ይወቁ። ወንጌል የእግዚአብሔር ክብር መገለጥና ግን አሁን ለአንዳንድ ሰዎች የህይወት ጉዳይ ሳይሆን የኑሮ ለውጥ ጉዳይ እንደሆነ ታይቷል። እነዚህ ሁሉ ነገሮች ለወንጌል ያለው ግን ያደርጋሉ። ግን ይሁን እንጂ ዛሬም ቢሆን ነገም ቢሆን ወዲያም ቢሆን ቤተክርስቲያን እስከ ዳን ድረስ ልንኖርለትም ልንሞትለትም የሚገባ ነገር ከተገባ ወንጌልና የወንጌል ጉዳይ የሰው መዳን ጉዳይ የሰው ከሞት ማምለጥ ጉዳይ ነው። ፎርዛት ማተር አሁን የዳነው ሰውም አይደለም። ፎርዛት ማተር ቤተክርስቲያን ምድር ላይ ያለችበት አሁን እኛ የምናካሄዳቸውን ፕሮግራሞች አይደለም እኛ እግዚአብሔርን ነው ከዙፋኑ የሚያስነሳው። የሰዎች መዳን ጉዳይ ቤተክርስቲያን እያለች ከተማ የሚያቃጥል ትውልድ በጣም አዛም። ቤተክርስቲያን እያለች በየቀኑ የሚፈስ ደም ወንጌል አጠገባችን እያለ ይጣቅን ትኩረት ስለሌለ ለሰው ነፍስ ግድ ስለሌለ ስንት ሰው ያልከው ከተማ እንኳን ሲቃጠል ሲያልቅ ገጠር ላይ እኮ ወንጌል ሰርተን ቢሆን ኖሮ ሻሸመኔን የሚያቃጥል ትውልድ አይመጣም። ስለዚህ ወንጌል ስርጭቱ የተሰራ ሳይሆን በእኔ እምነት ከማስታወቂያ ውጭ የተረሳ እኔ ቤተ እምነት መሪዎችም ይያሉ የወንጌል ስርጭት እኮ ከማስታወቂያ መስራትና በሱ ስም ከመነገድ በስተቀር እኮ ተገቢው ትኩረት የለውም። አንዳንዱ ሲስተሙ የተበላሸ ስለሆነ ብዙዎችን ለሰው ለህይወት ጉዳት የዳረገ አካሄድ ነውና ሙሉ ለሙሉ ጠፍቷል። ይህንን እንደው በቅናት በእውነት በፍቅር ዋጋ ከፍለው የሚሰሩ ሰዎች ቁጥራቸው ጥቂት ቢሆንም አሉ። አብዛኛው ግን ከወንጌል ተፈጥሮና እንጂ ወንጌልን ለመጠቀሚያ የሚያደርግ ነው። በቸርችም ደረጃ ብታዩ በብዙ ሚኒስትሪዎችም ደረጃ ስታዩና እኔው የትኛው ሚኒስትሪ ነው እውነትም ወንጌል አጀንዳይ ነው ብሎ የሚሰራው የሚለው የተቻለ ሁሉም ስራ። ስለዚህ ትኩረቱ በጣም ከዜሮ በታች ነው ለኔ ማስታወቂያው እንጂ ትኩረቱ ያንን የማስታወቂያውን ኃይል አይደለም። እና ፈጽሞ ከዚህ ስለወደቅን እግዚአብሔር ውጪውን ስለረሳ ነው እግዚአብሔር ውስጡ እንዳይመቸን አደረገ ብዬ አስባለሁ። ያንዳንድ ጊዜ ውስጡ ቤተክርስቲያን ውስጥ ምቾት የለውም። ምክንያቱም ዋናው አጀንዳ ስለጣልንበት ይሄ እንዳይመቸን እግዚአብሔር አንዳንዱን ቤተክርስቲያን ውስጥ ያለውን ነው እግዚአብሔር አቅዶ እንዳይመቸን እንዲቆርቁረን ጎርብጦ ከዛ ወደ የሚፈልገው እንዲነዳ ያደረገ ነው የሚመስለኝ። አሁን ቤተክርስቲያን ውስጥ ያለው ነገር አይመችም። ብዙ ሰው ከቤተክርስቲያን ውስጥ አገልግሎት እየሸሸ ነው ያለው። እሱን ያደረገው እኛ ውጪውን የእግዚአብሔር ትኩረታችን የክርስቶስ ጩኸታችን እንዲሆን እግዚአብሔር እየሰራ ይመስለኛልና ይሄ ሁሉ ሆኖ እነዚህ ሁሉ ነገሮች እያሉ ግን በሚደንቅ ሁኔታ እግዚአብሔር ሰዎችን ያድናል፣ ከስራት ይፈታል። እግዚአብሔር ስራውን አላቆምም። እኛ ግን የሚፈለግብንና የሚጠበቅብንን ነገር ከኔ ጀምሮ አላደረግንም፣ ይቀረናል። ኦልሬዲ የተረሳ ያህል ቆጥረነዋል። ወንጌል ምንም እግዚአብሔር ሰፊውና ዘላቂ ስራውን ስለሚያይ በኢትዮጵያ ውስጥ የሚገርም በሰለጠነና በተማረ መንገድ ወንጌል በቀላሉ እያንዳንዱ ሰው ማንም ሰው ሊያደርስ በሚችልበት ሁኔታ እውነተኛ ሸክም ኖሯቸው፣ እውነተኛ ራዕይ ኖሯቸው፣ እውነተኛ መሰጠት ኖሯቸው በብዙ ዋጋ መክፈል በተለያየ አቅጣጫ ወንጌል ለሰዎች የሚደርስ የሚሰሩ መንፈሳዊ ድርጅቶች ብዙ ናቸው። ይሄ እግዚአብሔር ለኛ የሰጠን እድል ነው። እኛ እድሉን በእድልነቱ ከመጠቀም ይልቅ የሰዎቹ ትንንሽ ክፍተቶች ላይ ስለምናተኩር እድሎቹ በአንዱም በሌላ መንገድ እያመጡት ነው ይሄ ነው። ስለዚህ እነዚህ ባለ መንገድ እግዚአብሔር በሚኒስትሪዎች በኩል ነው ሌሎች ወንጌል እንድናደርስ የሚሰጡትን
መንገዶች በተቀናጀ መንገድ ብንጠቀምባቸው እግዚአብሔር ስለሆነ ድሉን የሰጠን ኤክስፖዠሩን የሰጠን የበለጠ ስራ እንሰራለን። እሱን መጠቀም አለብን የሚል ሀሳብ አለን። ምክንያቱም ስልጠናዎቹ ስትሮንግሊ ሲምፕል በሆነ መንገድ የክርስቶስን ወንጌል ትኩረት አድርገን እንድናገኝ ዝም ብሎ ለምሳሌ መልካም ሰው እንትን ብታይ ዝም ብሎ ሰውየው የግድ ጌታን መቀበል የለበትም። ዝም ብሎ ጓደኛ አድርገህ ሲምፕሊ አብረህ ጧት እንደማንኛውም እያወራህ እንዲህ ይላሉ። ሌላው በየትኛው መስፈርት እኛ የምንጠላው የምናከብረው የምንጠላው የሰው ዘርና የሰው ማንነት ሊኖር አይገባም። እምነቱ ምንም ይሁን እኛም እዛን ውስጥ ነበር። ሰዎቹን በሰውነት የምናይበትን ስልጠናዎች የሚሰጡ አስደናቂ ስትሪዎች አሉ። እግዚአብሔር ስራውን ስለሚያውቅ ያለው ትልቅ ሰጥቶናል። እነሱን ስልቶች እንድንከተል ጥሩ ይሆናል። እንደነገርኩ እኛ ወንጌሉን ሰርተናል። መንፈስ ቅዱስን ከኛ ጋር ሰርቷል። እኛ በፍቅርና በቅንነት ነው የሰራነው። እሱን ባረከልን እግዚአብሔር በእኛ ዘመን የቀደመው ትውልድ ሲሆን፣ ይሄኛው ደግሞ ያንን የቅንነቱና የፍቅሩንም ዘመን ቅምሻውን አይቷል። እዚህ ደግሞ በቂ እውቀት አለ፣ በቂ ክህሎት አለ። እዚህ ላይ በምሳሌ ዓለምን ሊያነቃንቅ የሚችል ኃይል አለ። በእውቀት ዓለምን ቻሌንጅ የሚያደርግ አሁን ሶሻል ሚዲያዎቹ ራሳቸው አሁን አንዳንድ ወጣቶች በሚገርም ሁኔታ ወንጌል ስርጭት በሶሻል ሚዲያ አፍ ያስይዛሉ። ይሄ እግዚአብሔር የሰጠን እድል ነው። እነዚህ ጥሩ እድሎች ተጠቅመን ይህንን ልንኖርለትና ልንሞትለት የሚገባውን የወንጌል ስራ መስራት ህይወታችን። እሱን ካልሰራን ምን እንሰራለን? እኔ ወንጌል ስርጭት የማሰራ ከሆነ ቤተክርስቲያን ምድር ላይ መኖር የለባትም፣ እኔም መኖር የለብኝም። ምን ምሰራ ነው? ምክንያቱም እኔ ድኛለሁ፣ መንግሥተ ሰማያት መግባት እችላለሁ። አልቀር እሱ እግዚአብሔር ጌታን ተቀብለን ቤተክርስቲያንንም እንደተቋም እንደ ግለሰብ ምድር ላይ ያኖረን ወንጌል እንድንሰራ፣ ሌላ ምንም አጀንዳ የለው። ከወንጌል የበለጠ አጀንዳ የለውም። እግዚአብሔር እኮ ለወንጌል አቻ የሌለው ልጁ ነው የሰጠው። ለወንጌል እኮ እግዚአብሔር የከፈለው ዋጋ የሰጠው ዋጋ እኮ እኛ እንደምንገምተው አሁን እንደምናወራው በአፋችን ወንጌል ለዝበን እንደምንለው አይደለም። ውድ የሆነውን ዋጋ ልጁን የከፈለለትን ወንጌል በእኛ ህይወት ውስጥ ቀላል ነው። ይሄ ያልበላን የቱ ይበላናል? ይሄ ያላቃጠልን ይሄ ተፈረሰን የቱ? በየትኛው ሐዋርያው ጳውሎስ እኮ አንዳንዶቹ መከራ ሊያበዙብኝ ብለው፣ አንዳንዶቹ ደግሞ በትክክለኛው ነው የሰበከው። በዚህ ሆነ በዛ ወንጌል በመሰበኩ ደስ ይለኛል ካለ መስማት ይሻላል። ቤተክርስቲያን ውስጥ ቤተክርስቲያንን የመቃብር ሰፈር ከማድረግ የእብዶች ማደር ነፍስ ኖሩባቸው ቢጮሁና እንደ እብዶች መንደር ቢንጫጩ ይሻላል። እዛ ጫታ ውስጥ ድምፅ አለ። ፍጭትና ጩኸት የሞላው እኮ ድምፅ ስላለ ስራ ስላለ። ስለዚህ ምንም ይሁን ምን የሚንቀሳቀሱት ይሻላል። ይሄ አጀንዳዬ ነው ያሉት ይሻላል። ሌላው አሁን አንዳንድ የቆዩ ሰዎች ደግሞ በትላንት ታሪክ ብቻ አንዱ የወንጌል ዝርዝር በትላንት ታሪክ ብዙ የቆየን የምንል ሰዎች ታስረናል። የትላንት ታሪክ ትላንት አለፈ፣ ዛሬ አዲስ ቀን ነው። ዛሬ መድገም ይችላል እግዚአብሔር። ስለዚህ እነዚህ ነገሮች ቢቀጥሉ በጣም ይጠቅማሉ፣ አስፈላጊዎች ናቸው። ተቀናይተው የሚታረሙት ታርሞ መስመር ይዘው ለሰው ነው መልእክት እናደርሰው። ሰው ደግሞ ክቡር ነው። የትኛውም ቤተ እምነቱ የትኛውም ነገር ክቡር ስለሆነ ክቡሩን ወንጌል ለከበረ ሰው በክብር ማድረስ ሲስተማቲክ መሆኑ ያስፈልጋል። ውድ ተመልካቾቻችን የዛሬውን ፕሮግራም እዚሁ ላይ ጨርሰናል። ሳምንት በሌላ እንግዳ እስክንገናኝ ድረስ ቸር ሰንብቱ እያልን ፓስተር ታዱ ዛሬ ውድ ጊዜዎትን አካፍለውን ከኛ ጋር ቆይታ ስላደረጉ እጅግ አድርገን እናመሰግናለን። በዚሁም ደግሞ የመጨረሻ መልእክት ካሎት የመጨረሻ መልእክት ያስተላልፉና እኔ ከወዲሁ እሰናበታለሁ። ቸርን ሰንብት። እኔ የምፈልገው ነገር በምድር ላይ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን ከተቀበልንበት ቀንና እግዚአብሔር ከሱ ጋር እንድንሰራ ይሄንን የወንጌል ስራ አደራ ለእኛ ከሰጠበት ስጦታ የበለጠ ምንም አይነት ስጦታ
ምንም አይነት ስልጣን፣ ምንም አይነት እድል የለም። ይሄ ትልቁ እድል ነው። ይሄ እድል ደግሞ በተለይ የጸጋ ባን ብቻ ሳይሆን ለዳኑ የተሰጠ እድል ነው። ስለዚህ ይሄን የወንጌል ስርጭት አገልግሎት ወንጌልን ላንዳኑት የማድረስ ስርጭት ለተወሰኑ የወንጌላውያን እና የወንጌል ስርጭት አስተባባሪዎች እና ለተወሰነ የወንጌል ስርጭት ቡድን ብቻ መተው መጽሐፍ ቅዱሳዊም አይደለም፣ ትክክልም አይደለም ብዬ አምናለሁ። ስለዚህ ቅዱሳን ሁሉ አገልጋዮችም ሆነ ምዕመናን ወንጌል መስበክ እኔንም ይመለከተኛል፣ እኔም የወንጌል ሰባኪ ነኝ፣ የክርስቶስ ኢየሱስ ወደ እርሱ የጠራኝ የእርሱን በጎነት መናገር ኃላፊነት አለብኝ ብለን በተለይ ግንባር ቀደም የሆን አገልጋዮች ወንጌል በመስበክ ወንጌልን በማበረታታት ወንጌል የሚሰብኩትን ሰዎች ጎን ቆሙ እንዲሄዱ የማድረግ ከፍተኛውን ድርሻና ሚና ልንወስድ ይገባናል የሚል አስተያየትና ሀሳብ አለኝ። ይሄ ትልቁ ሕይወታችን ስለሆነ ማለት የምፈልገው ይህንኑ ነው። ወንጌል የዳን ሰዎች ሁሉ ሕይወትም ስራም ነው፣ እግዚአብሔር የሰጠንም እድል ነው። ወንጌል ለመስበክ ብዙ መማር ጠበቅም መማር አስፈላጊ ቢሆንም መዳን ብቻ ነው የሚጠበቀው። በሕይወታችን ውስጥ እግዚአብሔር የሰጠው ወንጌል የሰራው ነው ላገኘነው ሁሉ መመስከር በጣም ጥሩ ነው። አንዱ እሱ ነው። ወንጌል በወንጌል መዳን በወንጌል መኖር ምርጫችን ከሆነ ደግሞ አማራጭ የሌለው ሰውን ሁሉ ክርስቶስ በወደደበት ፍቅር መውደድ የሁላችንም ቋሚ ድርሻ መሆን አለበት። ሰውን ሳንወድ የሚወደድ መልእክት ልናደርስ አንችልም። ስለዚህ የቤተ ክርስቲያን ቅዱሳንም ሆነ አገልጋዮች ሕይወታችንን ከጥላቻ ወደ ፍቅር፣ ከቂም በምህረት ውስጥ ማኖር ግዴታችን ነው። ይቅር ያለን ጌታ ይቅር እያልን መኖር አለብን። ለሰዎች ያላሰለሰ ፍቅር፣ እውነተኛ ፍቅር፣ የፍቅር ልብ ሊኖረን ይገባል የሚል እምነት አለኝ። አመሰግናለሁ።